ከዚህ ሐዋሳ ነው የመጣሁኝ ከዚህ ከዳቶ ማለት ነው ከዚህ በፊትም መስክሬላችሁ ምናልባት የሰማችሁ ልትኖሩ ትችላላችሁ እንደገናም ቢመሰከር ለእግዚአብሔር አይበዛበትም አሜን እስቲ ክብርን ለእግዚአብሔር ስጡ እግዚአብሔር ያደረገውን ተአምራት በየቀኑ በየሰዓቱ ብናወራ አይበዛበትም ክብር ለእግዚአብሔር ይሁን አሜን 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 በእግዚአብሔር ፊት ነገሮችን ይዤ በሶስት ዙር ነበር ገስታውስ የገባሁኝ በመጀመሪያው ዙር ስገባ ምናልባት ወደዚህኛው ከመምጣቱ በፊት እዛ በነበረ ሰዓት ነው ከግንቦት ወር ከአምና ጀምሮ ነው በአጋጣሚ ፕሮግራሞቹን መከታተል የጀመርኩኝ ከዚያ በኋላ ነው ወደ ገስታውስ ለመግባት ወሰንኩኝ ወደ ገስታውስ ስገባ ግን ጥያቄዎችን መዝግቤ ይዤ ወደ ገስታውስ ገባሁኝ እንደገባሁኝ እግዚአብሔር እኔ ጻፍኩትን ጥያቄ በሰማይ ሆኖ በባሪያው በኩል ያይ ነበር ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔር ጥያቄዎቻችሁን በሰማይ ሆኖ ለባሪያው ያመለክታል ኦርደር እንኳን አልሳተም ነበር እያንዳንዱ ነገሮችን እየገለጸ እያለ ይናገር ነበርና በዚያን ሰዓት ስለ ጤናዬ ነው ሞር ያቀረብኩኝ ወይም የቀረብኩኝ እግዚአብሔር ጤናዬን ፈወሰው አሜን 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 አመስግኑለት ጌታን አመስግኑለት ከምንድነው የተፈወስከው ልትሉኝ ትችላላችሁ ኩላሊቴን ታመም ነበር ያውም በልጅ እድሜ ከባድ ስራ ሰርቼ አይደል የሆነ ነገር ሆኖ አይደለም ምንም ሳይሆን ከልጅነት ጀምሮ ኩላሊቴን ታመማለሁ ጨጓራዬን ታመማለሁ ሌሎች ህመሞች አምጥቶ ላይ ጠላት አስቀመጠው ማለት ነው ይህ ህመም ያለ ግን እግዚአብሔር ይናገረኝ ነበር በሽታ ባንተ ላይ ኃይል የለውም አለኝ በህይወት ለመቆየት ምክንያት የሆነኝ እግዚአብሔር ይባረክ በዚያን ወቅት እኔ በሚታመምባቸው አመታት የታመሙ ያልታመሙ ብዙዎች አልፈዋል እኔን ግን የተናገረኝ እግዚአብሔር ተጠነቀቀልኝ እግዚአብሔር ከተናገራችሁ ይጠነቀቅላችኋል 30 አመት ወደዚህ ቢቆጠር 30 አመት ቀላል አይደለም በ3 ቀን በአንድ ቀን በ3 ደቂቃ ምን እንደሚፈጠር አይታወቅም አጠገባችሁ የነበረ ሰው ሊታጣ ይችላል እኔ ግን አልሞትኩም አልጠፋሁም አለሁ አሜን እግዚአብሔርና ክብሩለት ሁለተኛ ዙር ላይ የሆነልኝ ነገር ምንድነው በሁለተኛ ዙር ወደ ገስታውስ ስገባ ይዤ ገባሁኝ የቤቴን ጉዳይ ነው ከዚህ ፊት መስክሬላችኋለሁ እንደውም ፕላን ሳይወጣ ነው መውጣቱን በቃ መጪ ሰኞ እቀበላለሁ ብዬ ሮብ ነው የሚያሰከርኩላችሁ ያኔ ማለት ነው ዛሬ እንደዚህ ለምስክርነት እንደሚቆም አላሰብኩም ይዤ አልመጣውም ባልመጣም ግን ተቀብያለሁ ጌታና መስገኑ አክብሩለት እግዚአብሔርን ይፈርሳል የተባለው ጸንቷል አሜን ይሄዳል ሲባል ጸንቻለሁ አሜን ይወርዳል ሲባል እግዚአብሔር ከፍ አድርጎኛል አሜን በምን ቢባል እግዚአብሔር በባሪያዎቹ ቃል አሜን እግዚአብሔር ለባሪያው ሲናገር ለያዕቆብ ሲናገር እግዚአብሔር እኮ እኔ ካንተ ጋር ነኝ ያለ እግዚአብሔር የያዕቆብ አምላክ አምላካችሁ ነው አሜን የያዕቆብ አምላክ የኔም አምላክ ነው አልተውህም አልጥልህም ያለኝ እግዚአብሔር ከኔ ጋር ሆነ አሜን ይህ የገባውኝ ጥያቄን ያው ቤቴ መንገድ ተብሎ ስለ 8 አመት ሲያሳልፍ ሞራሉ ምን ያህል ከባድ እንደሆነ ታውቃላችሁ ግን ምንድነው እግዚአብሔር በራሱ ጊዜ ሰው አዘጋጃለሁ ብሎ ስለነበር ልክ ሲናገር እግዚአብሔር ለአንዳንዶቻችሁ በሚቀጥሉ ይህ ሳምንት ሳይል እግዚአብሔር ሰውን ያዘጋጅላችኋል እያለ በባሪያው ይናገር ነበር ሰው ይሰጣችኋል እግዚአብሔር ሌላ ነገር አይደለም በመጀመሪያ የሚያዘጋጅላችሁ ሰው ያዘጋጅላችኋል የሚገርም ነገር ሁለቱ መልእክቶች ሲገጣጠሙ በጉባኤ ሆኜ ነው እሱ ያንን ስለ ነበረው ወደ ገስታውስ ስገባ ደግሞ ያንን ቃል አጸናው አቤት ሰው ወደ ሶስተኛው ላይ ሳልፍ በሶስተኛው ዙር ላይ የሆነልኝ ነገር ወደ ገስታውስ ስገባ አሁንም ጥያቄ ግልጽ የሆነ ጥያቄ ይዤ ነው የገባው በዛ መካከል የሆኑ ነገሮች አሉ እግዚአብሔር ወደዚህ ቤት መምጣት ከጀመርኩበት ጊዜ ጀምሮ በማይታወቅ ፍጥነት ነገሮችን ይሰራ ነበር በዚህ መካከል ሁለተኛው ልጄ ናት ባልተጠበቀ ሁኔታ በፍጥነት ፓስፖርቷን ራሱ በምን ፍጥነት በዚህን ወቅት በዛን እሷ በመታወጣ ወቅት የሚሰነበትበት ወቅት ነው
ከ3 ወር በኋላ ሲባል በ10 ቀን የሷ ፓስፖርት ይመጣ ነበር። ከሚቀጥለው ከ2 ወር ከ3 ወር በኋላ ትሄዳለች ወደ ውጪ ሲባል ወር ባልሞላ ጊዜ ይፈጠን ነበር። ነገሯን እግዚአብሔር አፈጠነው። እዚህ ቤት እግዚአብሔር ተናግሮ ነበርና ነገሯን እግዚአብሔር አፈጠነና ወደ ውጪ ወጣች። አሜን። ክብር ለጌታ ኢየሱስ ይሁን። ክብር ለጌታ ኢየሱስ ይሁን። የሚገርመው በዚህ የተበሳጨ በስኬቴ የሚገርመው ሰዎች ጋር መነጋገሪያ የሆኑ ጉዳዮችን እግዚአብሔር አድርጓል። ምንድነው ያደረገው? የቤቴ ጉዳይ አነጋጋሪ ነው፣ ተደምድሟል፣ አበቃለት የተባለ ነው፣ እግዚአብሔር አደረገው። እንደገና የሚገርማችሁ የመጀመሪያ ልጄ እንደዚሁ ስራ በማይ ዘንድሮ ዝግ ነው በተባለበት አመት ነው እግዚአብሔር በተማረበት ትምህርት ቤት ነው ባለበት ስፍራ እግዚአብሔር ትፈለጋለህ ተብሎ ተደውሎለት መጥቶ እንዲፈተን ተደረገ። በዚያ ቦታ ላይ ስራ እንዲቀጥል የተደረገው ለሌላ ሰዎች ከሆነው በላይ እግዚአብሔር ለኔ አድርጎልኛል። አሜን። ስለዚህ አባት የሆነለት ነገር በጣም ብዙ ነው። ብነገር አልቅም። በጣም አስገርሞኛል። ምንድነው ያለ መሰላችሁ? የመጀመሪያ ምስክርነቱ በጣም የሚያስገርም ነው። ለ8 ዓመት ቤት ነበረኝ አለ። ይሄንን የራሴን ቤት በድንገት ይሄ ቤት መንገድ ነው ፍራሽ ነው ተባልኩኝ። ስባል 8 ዓመት ሙሉ ተከራከርኩኝ፣ ተካሰስኩኝ፣ ጠየቁ፣ ለመንኩ፣ አስለመንኳል። ለ8 ዓመት ግን ሰሚ አላገኘውም አለ። በድንገት ሐዋርያው እስራኤል ዳንሳ ጋር ገስታውስ ገባው። ገስታውስ ገባ እንደዚህ አለኝ፣ ያንተ ቤት አይፈርስም፣ ካርታና ፕላን ይሰራልሃል አለው። ክብር ለጌታ ይሁን። እሱ በተናገረኝ በአራት ቀን ውስጥ ነገሩ ፈጠነ። ካርታ ፕላን የሚሰሩ ሰዎች እስከ ቤቴ መጡ። በ4 ቀን ቤቱ ጸድቆ ካርታ ፕላን ተቀብያለሁ። ለጌታ ክብር አምጡ። ለጌታ በኃይል አጨብጭቡ። ሁለተኛው እንደዚህ ነው። ከልጅነቴ ጀምሮ ቤተሰብ የሚያውቀው እኔም ማቀው ጨጓራ ኩላሊት ነበረብኛል። የነበረብኝን ያንን ሁሉ እግዚአብሔር ከሐዋርያው እስራኤል ዳንሳ ከአፉ በወጣው ቃል ከላይ ላይ ወሰደው አለ። ሶስተኛ እንደዚህ አለ፣ የልጆቼ ጉዳይ በማይታመን ፍጥነት እየፈጠነ የተሰራላቸው አንዷ ልጄ ከኢትዮጵያ ውጪ፣ አንዱ ልጄ በተማረበት ትምህርት ቤት እዚያው በክብር ማስተማርን መስራትን ጀምሯል ይላል። ለጌታ ክብር አምጡ። ስለ ልጅቷ ምንድነው የሆነው? በዚህ የተበሳጨ ሰይጣን በስራ ቦታዋ ላይ ካለቆቿ ጋር እንዳትግባባ አደረገ። ችግር ተፈጠረ። ወደ እኔ ስልክ ደወለች፣ አለቀሰች። ሌሊት ነው ስታለቅስ። በዚያን ሰዓት ሌላ ምንም አላልኩኝም። እኔና ባለቤቴ ወደ ጸሎት ወረድን። ስንጸልይ እግዚአብሔር እንደዚህ አለ፣ ተጨንቃ ለነበረች ከእንግዲህ ጨለማ አይሆንም አለ። ከዚያ በኋላ ቀጥታ በማግስቱ ነው ወደ ገስታውስ የገባውና እግዚአብሔር ሆይ ሌላ ነገር አላለም። እሱ ሌላ ነገር ምንም አላለም። ሐዋርያው ለአይምሮዋ ጸለየ። እግዚአብሔር አይምሮዋን ፈውስ አለ። አይምሮዋ ተፈወሰ። ከነኛ ሰዎች ጋር መግባባት የምትችልበትን ቋንቋ እንድትችል አደረገ። አንዱ አለመግባባት በቋንቋ ነው። እግዚአብሔር አይምሮዋን ከፈተላት። በአጭር ጊዜ ውስጥ ከነሱ ጋር ማውራት ትችላለች። ጌታን አመስግኑለት። ኢየሱስ ጌታ ነው። እኔ ያንተ የሚደነቅ አንድ የገረመኝ እሱ ባሪያ አይታችሁ ከሆነ ምንም ጥያቄ ይምጣበት ሩጦ የሚመጣው ወደ ጸሎት ቦታ ነው፣ ወደ ገስታውስ አይደል እንዴ? አዎ። ምን አለ የሆነለት አራቱንም ካያችሁ አራቱም ጉዳይ ጥያቄ ሆኖ ሲመጣ ፈርቶ አይደለም የደነገጠው። ቀጥታ ወዴት ነው ሄደው? ወደ ሐዋርያው ጋር ወደ ገስታውስ ነው የገባው። የእግዚአብሔር ሰው ይሄን ሆኛለሁ ሲል ቃል ያወጣል ሐዋርያው፣ ነገሩ ይስተካከላል። ይሄም ሆኛለሁ ሲል ቃል ያወጣል ሐዋርያው፣ ነገሩ ይስተካከላል። አይታችሁ ከሆነ 1 ዓመት አይደለም ማለት 8 ዓመት ሙሉ ለ8 ዓመት የተንከራተተው ቃል በስንት ቀን? በ4 ቀን ውስጥ። እስቲ አጠገብ ያለውን ገፋ አድርግና የብዙ ዓመት ጥያቄ በለው። የብዙ ዓመት ጥያቄ ዛሬ በለው። እስቲ ዛሬ በአንድ ቃል በለው። በአንድ ቃል ይስተካከላል። ሐዋርያው በተናገረበት አፍ ልባርካችሁ። ከፍ አድርጉ እጆቻችሁ። በጌታ በኢየሱስም እምቢ ያላችሁ ጉዳይ በዚህ ሳምንት እሺ ይላችኋል። አሜን። እግዚአብሔር አምላክ ጣልቃ ይገባላችኋል። አሜን። አሁን ቤትም ወደ እጅ ገብቷል። ወደ ውጪም ልጅ ሄዳለች። ታሪክ ተቀይሯል። አዋጅ ተገልብጧል። በተለያየ ዓለም በሚዲያ በቲቪ የሚያዩ እንደገና በፌስቡክ ላይቭ ስትሪም የሚያዩ በርካታ ሰዎች አሉ። ለእንደነዚህ አይነት ሰዎች በችግር ውስጥ በሐዘን ውስጥ በብዙ ጥያቄ ላሉ ሰዎች ምን ማለት ትፈልጋለህ? እኔ በዓለም ዙሪያ ሁሉ ይህን ፕሮግራም ለሚከታተሉ በተለያዩ ሚዲያዎች ለሚከታተሉ ሰዎች ሁሉ የሚለው ለነገራቸው መፍትሄ በእግዚአብሔር ብቻ እንጂ በሌሎች የለም። በሌላ አትሞክሩ። ብትሞክሩም ትከስራላችሁ፣ ብትሄዱም ደክማችሁ ትመለሳላችሁ። ከዚህ ጋር ደግሞ አያይዤ የሚለው ነገር ቢኖር በነቢያት ላይ
እግዚአብሔር በቀባቸው ላይ የተለያዩ ቃላትን የምትሰነዝሩ ሰዎች እግዚአብሔር ሲሰራ በአይናችን እያየን እየመሰከርን ነው። ለኔ ሆኖልኛል፣ አምኜ ተቀብዬ ለኔ ሆኖልኛል። እመኑና ተቀበሉ፣ ይሆንላችኋል። ከመንገዳችሁ፣ ከስተታችሁ፣ ከንግግራችሁ፣ ከሐሳባችሁ ተመለሱ። እግዚአብሔር ይምራችኋልና ተመለሱ። ተባረክ። ለጌታ ክብር አምጡ እስቲ።